የለኝም ፍቅር። ይሄ ቀን ደርሶ እንደምንገናኝ ተስፋ ነበረኝ። ሰላም እንደምን ቆያችሁልኝ ውድ የሰራተኛዋ አደይ ድራማ ተከታታዮች በሙሉ። ሰራተኛዋ አደይ ድራማ ክፍል 44 እንግዲህ ትላንትና ተለቆ ነበር። ያያችሁት ካላችሁ እንዴት አያችሁት? ሀሳብ አስተያየታችሁን ኮሜንት ሴክሽን ላይ አስቀምጡልኝ። ቀጣዩ ክፍል ሰራተኛዋ አደይ ድራማ 45 አሁን እየተሰራ ስለሆነ ተሰርቶ እንዳለቀ ወደ እናንተ ቶሎ እንዲደርስላችሁ ይህን ቻናል ሳብስክራይብ ያላደረጋችሁ ሁላችሁም ሳብስክራይብ እያደረጋችሁ ቤተሰብ ከሆናችሁ ደግሞ ቪዲዮን ላይክ አድርጉት፣ እንዲሁም ሼር ማድረጋችሁ እንዳትረሱ። በቀጣዩ ክፍል እስክንገናኝ በያላችሁበት ሰላም ቆዩ። ትሆኛለህ? የማፈቅረው ሰው ሰራተኛዋን አደይን አፍቅሮ እየተጃጃለ ነው። ከዚህ በኋላ ከነዛ ልጆች ጋር ላይሽ አልፈልግም። እሺ? ቆይ ግን ለማንም የማታስፈልጊ ከሆነ ለምን እዚህ ቤት ቦታ ታጣቢያለሽ? ለምን ታንቀሻት ነው? ባርኮት ሲመጣ ሁላችሁንም ሰብስቦ ከዚህ ቤት ያባረርልኛል። አደይ እጇን ስለመማት ቤት ማጽዳት አትችልም። ስለዚህ እኔ ምግብ ከሰራ በኋላ አጸደዋለሁ። ቆይ ከመቼ ጀምሮ ነው ወንድ አሳዳጅ ሆንሽ? ኢላዬ ሰው አይደለም። እኔ ደግሞ ማንንም ማሳደድ አልጀመርኩም። ወንድሜ ባንቺ ምክንያት አንድ ነገር ይሆናል አለቅሽም። እሺ? በእኔ ምክንያት ምን ይሆናል ብለሽ ነው? እኔና አንቺ እንጋባ። ቆይ ምግብ ውስጥ የሆነ ነገር አድርገው ቢመርዙኝስ? አንተ ደግሞ ለኔ አስበህልኝ ከሆነ እንውጣና ጋብዘኝ። አደይ እንዴት ነሽ? በጣም ናፍቃኛለች ሲል አንቺ ፍለጋ የመጣ ነው። ለዛ ነው። ደህና ነሽ? ደህና ነኝ። አደይ ንጉስ ልቀቀኝ። አደይ ምን አለ ልብሽ ትንሽ ቢራራልኝ። እዚህ መጣሁት እኮ አንቺን ለማየት ነው። ትንሽ ቆም ብለሽ ብታወሪኝ ከክብርሽ ምን ይቀንስብሻል? እኔ እንደናንተ ስራ ፈት አይደለም። እናንተ ስራ አታችኋል መሰለኝ። አየህ አይደል ያልኩን ነገር ብሰማ ኖሮ የሁላ ነገር አይመጣም። እንኳን መጣሁ እባክህ። ቁጣዋን ናፍቆኝ ነበር። ይልቅ ሳልጠግባት ነው የሄደችው። በቃ በነካጃችን ያችን ቆንጆ ሴጣን ለምን አንሾፋት? አደይ እንዴ አት ኪንጎ ቆይ ለምን እንደማታውኝ ምን አድርጊ ነው የምትለኝ? አደይ ትንሽ ሲቆይ ልቀቀኝ ንጉስ። አደይ በቃ ወድሻለሁ። ለምንድን ነው የማትረጂኝ? ልቤን ወደ አንቺ እየጠራ ነው ያመጣኝ። ቆይ እኔ ምን ላድርግ? ልቤ ምናምን ያልክ አትጃጃልብኝ እሺ? እኔ የራሴ ህይወት ያለኝ ሰው ነኝ። ድጋሚ እየተከተልክ አበጥብጠኝ። አደይ ቆም ብለሽ አውሪኝ እንጂ። ልቀቀኝ ልሂድበት። አደይ ትሆኛለህ? ሁለተኛ ነው ይሆንክ ነው እንዴ? ትሰማኛለህ? ሁለተኛ ፊት አጠገብ ብትደርሱ ገላችኋለሁ። እሺ? ወንድ አይደል እንዴ? ዝም ብለህ ቆመህ ትመታለህ? አንድ እንኳን አሰለሰለ ና በልሽ ትመስልኝ። ወንድ አይደል እንዴ? ዝም ብለህ ስትመታ ቆመህ ታያለህ። ሄሎ አባዬ። አባዬ ቆይ ስደውል ለምንድን ነው ስልክ ማታነሳው? እኔ ልጅ አይደለሁም? አባቴ እኮ ነው አባዬ። እኔ እዚህ መሆን በጣም አስጠልቶኛል። በቃ አንተ ጋር ውሰደኝ። ማንም የለኝም እዚህ፣ ብቸኝነት እየተሰማኝ ነው። እባክህን አባዬ። አባዬ ሄሎ ሄሎ አባ ሄሎ። ይኸውልሽ ከዚህ በኋላ ከነዛ ልጆች ጋር ላይሽ አልፈልግም። እሺ? አትይኝም እኮ ግን እዚህ ከሆኑ ስገባም ሰው በጣም ያገኙኛል። ለሊ ለምን አደይ ለምንድን ነው እዚህ ቁጭ ያልሽው? ቤት አትሄጂም? አደይ በጣም ከፍቶኛል እህቴ። አይዞሽ ለምለሜ፣ ሁሉም ያልፋል። ወደ ቤት እንሂድና እዛ እናወራለን። እሺ ዴቭ። አይ እኔ እዛ ቤት መሄድ አልፈልግም። እዛ ነበርኩኝ። አንቺ ግን የለሽም። እኔማ እኮ ቤት ከኤላ ጋር ነሽ ብዬ ብመጣ የለሽ እንዴ?
እጅሽ ምን ሆኖ ነው? ውሃ አቃጥሎኝ ነው። ማለት እቺ ፍቅር ናት እንደዚህ ያደረገችሽ? አይ ብዙም አይደለም። በቃ ነኝ እንሂድ ወደ ቤት። እሺ ግን 1-2 ቀን ብቆይ ነው ስራ እስካገኝ ድረስ። ለእሱ አትጨነቂ። ከአደይ ጋር እዚሁ ቤት መቆየት ትችያለሽ። አይ ግዴታ ስራ ፈልጌ ገቢ ሊኖረኝ ይገባል። ለእሱ ችግር የለውም። አደይን ለማስወጣት እንቅልፍ ማትተኛ ሴት እያለች እኔ እዛ ቤት አንድም ቀን መቆየት አልችልም። ግድ የላችሁ የፍቅርን ነገር ለኔ ተውት። ባይሆን እንሂድ። ከአንተ ጋራ ስሆን ደስታ ይሰማኛል፣ መጫወት መዝናናት መፈንደቅ ያምረኛል። ላይ ተነስ እንጨፍር። ሊዱ ተይ በእናትህ ላይ ተቀመጪ። ሊዱ ተበዩ። ኦኬ እሺ። ቆይ ግን ከለምለም ጋር ተጣልታችኋል እንዴ? አይ አልተጣለሁም። እና ድጋሚ እዚህ ቤት ትመጣለች? እኔ እንጃ። እሺ እሷ አንቺ አስደበረች? ቆይ ግን ምን አድርጋህ ነው? አይ እሷ ምንም አላጠፋችም። ሁሉም ጥፋት የኔ ነው። እኔ ሊሊን ጥያት መሄድ አልፈልግም፣ ግን ደግሞ ግዴታ ነው። የት ነው የምትሄደው? ወደ ቤተሰቦቼ ልመለስ ነው። ወይኔ ታድለክ። ምን እታደላለሁ ሊዱ? ሊሊዬን ድጋሚ ላስከፋት ነው። አሁንም ልበድላት ነው። እሷ ደግሞ ምን አይነት ከላንተ ሄድክና? ሊዱ ሊሊ እኮ የልጅነት ፍቅረኛ አይነት። እሷን ትቼ እንዴት እኖራለሁ? ደግሞ በጣም ነው የምወዳት። ቆይ እሷን ለማን ጥያት ነው የሚሄደው? እሷም እኮ ያለኔ ማንም የላትም። አልገባኝም። አይተዩ አንቺ አትረጂው። ቆይ እሺ መች ነው የምትሄደው? ምናልባት ከሳምንት በኋላ። እኔ ራሱ እኮ ግን ይሄ መወሰን አቅቶት ነው እንጂ እኔ ራሱ መጣ ነበር። አሁን ግን እዚህ ብቻህን ስለሆንክ እዚህ ማደር ይፈቀድልኛል? ሊዱ ትንሽም ቢሆን እስካሁን ላዝናናሽኝ በጣም አመሰግናለሁ። አሁን ግን ትንሽ ስለደበረኝ ብቻዬን መሆን እፈልጋለሁ። በቃ ወደ ቤትሽ ሂጂ። ኦኬ። ሊሊ እናንተ ጋር ናት። እውነት እኔ የምትወጂኝ ከሆነ ሊሊን ተንከባከቢያት። ኡፍ ለካ እሷም አለች። አዎ ለትንሽ ጊዜ እናንተ ጋር መቆየቱ አይቀርም። ሊሊ ግን ብቸኝነት እንዳይሰማት ከጎኗ ሆኚ። ደግሞ የሚያስቸግራት ነገር ካለ አንቺ ለእኔ ያሳውቂ። ውይ ላይ እንከባከባታለሁ እንኳን ብዬ ቃል አልገባልህም። ለምን? በቃ ትመቸኝማ። ቆይ ምን አደረገች ደግሞ? በምን ተደራረሳችሁ? እንግዲህ በቃ ምናምን ደስ አይለኝም አልኩ። አሁን ልሂድ በልቻው። በቃ ለሊ አንቺ አረፍ በይ፣ እኔ ገብቼ ምግብ ልስራ። አይ አደይ አልቀመጥም። በአይን ውስጥ ገብቼ ረፍት ላድርግ። ለምንድን ነው ተመልሰሽ የመጣሽው? አደይና ዴቭ ናቸው እዚህ እንድቆይ የፈቀዱልኝ። አደይና ዴቭ በእኔ ቤት ምን ይመለከታቸዋል? ፍቅር ምን ትሰምኛለሽ? ከዚህ በኋላ ለሊ እዚህ ነው የምትቆየው ማለት? ይኸውልሽ ፍቅር፣ ለምለም ስራ እስክታገኝ ድረስ ለትንሽ ጊዜ እዚህ እንድትሆን ነበር። የምን መለማመጥ ነው አደይ? ይኸውልሽ ፍቅር፣ ከዚህ በኋላ ለሊ እዚህ ቤት ውስጥ አደይን ትረዳታለች። እሺ ምን ማለት ነው? ለዚህ ቤት እኮ አደይ አለች፣ ሌላ ሰራተኛ አያስፈልገን። አደይንማ እኮ እጇን አቃጥለሽ አካል ጉዳተኛ አደረግሻት። በምን ነው ትስራልሽ? ቢሆንም ለምለም እዚህ ቤት እንድትኖር ማን ፈቀደላት? ማንንም ማስፈቀድ አይጠበቅብንም። እንደዛ ካሰብሽ ደግሞ የአደይን እጅ በሙቋ እንዳቃጠልሽው ትነግሪያቸዋለሽ። ምን እያደረክ ነው? ቆይ ለምንድን ነው እኔ ላይ ሁሉን ነገር የምታደርገው? ይሄ ለእኔ ይገባኛል? እኔ ምንም አላደረግኩ። የእጅሽን ነው ያገኘሽው። ባርኮት ሲመጣ ሁላችሁንም ሰብስቦ ከዚህ ቤት ያባረርልኛል። እኔ ብዙ አልቆይም። ዛሬ ወይ ነገ እወጣለሁ። አይ ለሊ፣ ከዚህ በኋላ ሌላ ቦታ ተቀጥረሽ የሚከፈልሽን ደሞዝ ተነገኝና እኔ እከፍልሻለሁ። ከዛም በኋላ አደይን እጇን ትንሽ ስላመማት ታግዥልኛለሽ። እሺ እየመረና ዴቭ? አዎ አደይ፣ ከዚህ በኋላ አንቺ እንድትቸገር አልፈልግም። አደይን የምታግዛት ሌላ ሰራተኛ ከምናስገባ አንቺ ታግዣታለሽ። ከአደይ ጋር አብረሻቱኝ ይላል። የምርህን ነው ዴቭ? እኔ እኮ ነገ ጠዋት ደላላ ጋር ደውዬ እሄዳለሁ ብዬ ነበር። አይ በቃ የምን ደላላ ነው? ይኸውልሽ ለሊ፣ በቃ ከዚህ በኋላ እዚህ ቤት ውስጥ ቆያለሽ። እሺ እንዴ ድፍረት! አንተ ማን ስለሆንክ ነው በእኔ ቤት የምትወስነው? አዎ መወሰን አልችልም፣ ግን ለአንቺ ምርጫ ልስጥሽ። እናትሽ ጋር ደውለሽ አደይን እጇን በሞቀ ውሃ አቃጠልኳትና ምንም መስራት አልቻለችም ብለሽ ነገር ከዛም በኋላ እኔና አንቺ እናወራለን። ዴቭ በደንብ ይቆጣል። አንቺ ደግሞ ግቢ። ትሰሚኛለሽ? እዚህ ቤት እኖራለሁ ብለሽ አስበሽ ከሆነ ተሳስተሻል። በቃ እናንተ እንዳትጨነቁሽ። ደግሞ ፍቅር ለሰራችሁ ክፋት በቀል ምናምን እንዳታስቡ። እራሷን ለመበቀል ጊዜ ማንፈች። ዴቭ ምን እንደምልህ ምን ብዬ እንደማመሰግን አላውቅም። በእውነት በጣም ደስ ብሎኛል። ልቤ ርፍ እንዲልልኝ ያደረገው ፈጣሪ ውለታን ይክፈልልኝ። በጣም አመሰግናለሁ። አዎ ዴቭ፣ ዛሬ በጣም ነው ያስገረምከኝ። እና ለዚህ ስራዬ ምን ይገባኛል? ምን ላድርግልህ? አንድ ቀን እንኳን ስመሽኝ እንደማታውቂ ትዝ ብሎሽ ያውቃል? እና ቆይ አሁን ምን እያልከኝ ነው? እናማ ደቂቃ እየቆጠረብሽ ነው። ደግሞ ለምንድን ነው የምስምህ? አይ አደይ፣ አንቺ ሳቂ ምን አለብሽ?
እምቢ ካልሽ እንግዲህ ምን ይደረጋል? በሉ በቃ አይዞሽ አደይ፣ ከዚህ በኋላ እንደዚህ አይነት ነገሮች ያጋጥማሉ። ልመጁ እሺ ብለሽ ነው ለሊ። እኔ ዴቭ ነገር በጣም እየጨነቀኝ ነው። ምን ማድረግ እንዳለብኝ ግራ ገብቶኛል። አዎ ይገባኛል አደይ። ባርኪ እንደዛ ካደረገች በኋላ ዴቭን ለማመን ይከብድሽ ይሆናል። ግን አደይ ሞኝ አትሁኚ። በኋላ የሚቆጭሽን ውሳኔ አትወስኚ። ልክ እንደ ባርኪ ዴቭም ነገ ሊሄድ ይችላል። የት ወዴት ነው የሚሄደው? ነገሩን ነው የምልሽ አደይ። ይሄኔ ከባርኪ ጋር ነበርሽ። አንቺ ቶሎ ስላልወሰንሽ ያቺ ቤዛ ድንገት መታ አፈፍ አድርጋ ወሰደችው። ስለዚህ ዴቭንም እንዳታጩ ተጠንቀቂ። አይለል ስንት የሚያሳስበኝ ጉዳይ እንዳለ እያወቅሽ አሁን ፍቅር ጀምሬ ምን ልሆን ነው? አይምሰልሽ አደይ። ዴቭ እንደሚወድሽ ስለምታውቂ የትም አይሄድም ብለሽ አስበሽ ሊሆን ይችላል። ነገር ግን ዴቭ አንድ ቀን እንደማታፈቅሪው ያወቀ ዕለት የማይሆን ውሳኔ ነው የሚወስነው። ከዛን ጥሎሽ ይሄዳል። እና ለሊ ዴቭን እሺ በይው እያልሽኝ? እሱ ያንቺ ውሳኔ ነው። እኔ የሚሆነውና የሚፈጠረው እንድታስቢበት ነው የነገርኩሽ። ከዴቭ ጋር ሆንኩ ማለት እኮ ፍቅርና ሊዱ ያስቀምጡኛል። እነሱን አትፍሪያቸው፣ ታያቸው በቃ። ከእነሱ ጋር ሁሌ አትኖሪ። አየኔ ነገር ስለ እኔ ያስጨንቅሻለሁ አይደል? አንቺ ግን እንዴት ነሽ? አሁን እረፍት ማድረግ ነው የምፈልገው አደይ። በኋላ እናወራለን። እሺ በቃ እኔ ክፍል ገብተሽ ረፊ፣ በኋላ እመጣለሁ። እሺ እሺ በቃ እኔ አልገባኝ። ይሄ ልጅ ምን ቤት ነው ለአደይ እንደዚህ የሚሆንለት? ይኸውልህ አደይን እንደምታያት አፍቃሪዎቿ ብዙ ናቸው። እዛም እያለች እንደዚህ ነበረች። ከልጅነቷ ጀምሮ ሁሉም ስታስከትል ነው የኖረችው። አንተም በዚሁ ከቀጠልክ የእነሱ ዕጣ ነው የሚደርስ። ለዛ ነው አትሆንም ትቅርብህ የምልህ። እንደዚህ አትበለኝ ዳይመንድ። አደይ ውስጥ ገብታለች። በምንም ላስወጣት አልችልም። እንግዲህ እሱ ያንተ ምርጫ ነው ኪንጎ። ቆይ አንተ ግን በእኔ ቦታ ብትሆን ምን ታደርግ ነበር? እኔማ ባፈቅር ባፈቅር የረሶን ለመሰለህ እንዴ? ያቺ ፍቅር ተመችታን ነበር። እኔ ከፍቅር ጋር ፎንቃ ከጀመርኩ ሰይፈኝ በአንድ ሳምንት ቂሊንጦ ነው የምታገኝ። እንዴት? እሷ ተንኮል ስትሰራ እኔ ሳጋጫት እሷ ትሞታለች፣ እሷ ወደ ጉድጓዳ እኔ ወደ ሸቢ። አይ ዳይመንድ ቀለኛ። ጭራሽ ከሴጣን ጋር ተጋብቼ ልኖርልህ አልሞት አልኩ መሰለኝ። ሰለቸው፣ ደበርከኝ፣ አስጠላኝ ብትለኝ እኮ ሄድልሃለሁ እኮ። ቀልዱስ ቀልድ ነው። የምር ግን ፍቅር አትመችም? አንተ ዛሬ ምንድን ነው እንዴ ጨዋታ ጠፍቶብሃል እንዴ? አንተ እዚህ ከቆየን በጣም ብዙ ነገር ታወራለህ። በል ከመጣና እኔ ልሄድ ነው። ጠብቀኝ እንጂ። አይዞሽ ለምለም አትጨነቂ። ሁሉም የፈጣሪ ስራ ነው። እሱ ያለው ነው የሚሆነው። እሱማ አደይ የኤላ ነገር ግራ ቢገባኝ ነው እንጂ እሱ ከሄደ በኋላ ህይወቴን ሳስበው ትንሽ ከፍቶኝ ነበረ እና ብቸኝነት የገዝፎ ስለታየኝ በጣም ፈርቼ ነው። እኔ የተሻለው ልጅ አይደል? ሁሌም ከጎንሽ ነኝ። ያ ሁሉ መከራ ሲመጣ እኮ አንቺ አጠገቤ ነበርሽ። ደግሞ ላንቺ ማስ ነው እንዴ የሚስትሽ? እሱም አማራራለሁ እንጂ በኤላ ሰበብ ብዙ ሰዎችን አገኘው። ባርኪን፣ አንቺን፣ አሁን ደግሞ ዴቭን አግኝቻለሁ። ተመስገን ፈጣሪ። ይሄንንስ ማናየው? ብቻዬን ነኝ ብለሽ እንዲህ ብለሽ እንዳታስቢ። እኔ ያለሁልሽ። አንቺም እኮ ከብርሃኔ ላይ ይቻለሽ ልክ እንደ እህቴ ነሽ። አመሰግንሻለሁ አደይ። አንቺ ባትኖሪልኝ ኖሮ ዛሬ ላይ ማሊ ሀሳቤን ጣል አድርጌ ተኛ ነበር። ትንሽ ጊዜ ነው፣ ሁሉም ነገር ያልፋል። ያኔ እኮ እያልን የምናወራበት ጊዜ ሩቅ አይደለም። ጠንከር በይልኝ እሺ ለምለም። ምን አማራጭ አለኝ ብለሽ ነው አደይ? ቆይ ግን እጅሽን እስክታቃጥለው ድረስ አንቺ ዝም ብለሽ ያይሻት ለምንድን ነው? ሳላስበው ነው እንጂ ሳልጠነቀቅ ቀርቼ አይደለም። ደግሞ አንቺ እዚህ እስካለሽ ድረስ ምንም የሚያሰጋኝ ነገር የለም። ከዴቭ ጋር እንዴት ነው? ምን አዲስ ነገር አለ? ያው ዴቭ እንደምታውቂው ጥሩ ልጅ ነው። ከእሱ ጋር ማንም ተስማምቶ ይኖራል። አዎ እድለኛ ነሽ። ተንከባከቢ። እናንተ ቤት ምንድን ነው ያስመሰላችሁት? በዛ ላይ ደግሞ የሚበላ ነገር እንኳን ሳሰሩ እዚህ ተቃቅፋችሁ ቁጭ ብላችሁልኛል። በሉ አሁን ተነሱና ምግብ ስሩ፣ አለበለዚያ ደግሞ ቤት የለቃችሁልኝ ውልቅ በሉ። የሚከፈላችሁ እኮ ስራ እንድትሰሩ ነው። እሺ አሁን ሰራለሁ። አደይ ቆይ አንቺ አሞሻል፣ እረፍት አድርጌ እኔ ምግቡን እሰራዋለሁ። ወይኔ ጉዴ! ጭራሽ ትገባበዙልኛላችሁ። አደይ አንቺ ቤቱን አዝጂ፣ አንቺኛዋ ደግሞ ምግብ ስሪ። አደይ እጇን ስለመማት ቤት ማጽዳት አትችልም። ስለዚህ እኔ ምግብ ከሰራው በኋላ አጸደዋለሁ። አይቻልም። ለምን ሲባል ለማይቻለው? ሲጀመር ዴቭ እኮ እኔን እዚህ ቤት የቀጠረኝ አደይን እንዳግዛት መሰለኝ። እንዲሁም ከአንቺ ጋር አላወራም፣ ከዴቭ ጋር የምነጋገር። አንቺ ቆይ የት እየዞርሽ ነው የምትመጪው? ኢላዬ ጋር ነበርኳ። ሌላ ምን መዞር ያለኝ? እሱ ጋር ምን ልታደርጊ ነው የሄድሽው? እሱ ጋር አትሂጂ፣ ለምለም ይደብራታል ብዬ ስንቴ ነው የነገርኩሽ? እና እኔ ምን አገባኝ? ለምለም ይደብራታል ብዬ ራሴ ላስደብር እንዴ? ደግሞ እኮ እሷ እንቅፋት ሆናብኝ ነው እንጂ ኢላዬ እኮ ይወደኛል። ይወደኛል ማለት? ቆይ ዝም ብሎ ተነስቶ የሰው ይወደኛል ይባላል? ያምሻል እንዴ? ቆይ ከመቼ ጀምሮ ነው ወንድ አሳዳጅ ሆንሽው? ኢላዬ ሰው አይደለም። እኔ ደግሞ ማንንም ማሳደድ አልጀመርኩም። ከለምለም ጋር በቃ ያለፈ ፍቅር ነበራቸው፣ በቃ አለቀ። አሁን ደግሞ በቃ ይበቃሻል። ሂዱ። እንደዚህ እሱ ላይ ተስፋ አታድርጊ፣ ትጎጃለሽ። እንዴት እንደዛ አልክ? ስለ ሌላ የምታውቀው ነገር አለ? አዎ ሌላ በቅርቡ ወደ ቤተሰቦች ይመለሳል። እሱንም አውቃለሁ፣ ይሄዳል። እና ተጠንቀቂ፣ ከእሱ ጋር ምንም አይነት ግንኙነት እንዳይኖርሽ። ለምን? ለሊን ይወዳታል። ኤላ ማፍቀርሽ እንዳታስቢ ነው የሚያደርግሽ። ለነገሩ መች ታስቢና ሰምኛለሽ። ፍቅር ከያዘሽ ደግሞ ከዚህ በላይ ነው እሺ የሚሆነው።
ኡፍ የማይመስል ነገር አታውራብኝ። በቃ ይሄኔ ያቺ ለምለምናታ እንደዚህ በላት ብላ ላከች። ማንም ምንም አላለኝም። ማንም ምንም እስኪለኝ ደግሞ አልጠብቅም። ትሰሚኛለሽ? አይን አለኝ አያቸዋለሁ። እሺ እሷም ያለሱ ባዶ ናት፣ እሱም ያለሷ ባዶ ነው። ትሰሚኛለሽ? በቃ በሰው ፍቅር ጣልቃ አትግቢ። ከዚህ በኋላ ኤላ ቤት ያለ ምክንያት እንዳትሄጂ። እንዴ ለምን? አሁን እኮ ደግሞ ከለምለም ጋር ስለተጣሉ ኤላ ብቻውን ነው ይደብረዋል። እኔ ካልኩኝ ደግሞ ማን እየሄደ ይጠይቀዋል? ኦኬ የኤላ ብቸኝነት አስጨንቆች ነው እዛ የምትሄጂው። በቃ ስለዚህ ስቴጅ ጥሪኝና አብረን እንሄዳለን። እሺ እንዴ አንተ ምን ትሰራለህ? አንቺስ ምን ትሰሪያለሽ? ኡፍ ዴቭ ደግሞ ደርሰህ ዳዲን የምትሆነው ነገር አለ። ተናግሬያለሁ። በኋላ አንድ ነገር ቢፈጠር እኔ ጋር መተሽ እንዳታለቃቅሽ። እሺ ማ እኔ ሊዲያ ነኝ የማለቃቅሰው? አዎ ራስሽ ሊዲያ ነሽ። እስቲ ራስሽን አትካቢ። እንደ ማንኛውም ሰው ታዝኛለሽ፣ ትሰበሪያለሽ። ትሰሚኛለሽ? ሊዱ መሆንሽ ከምንም ነገር አያድንሽም። እሺ ኡፍ ዴቭ በቃኝ፣ በቃ እሺ። ምንድን ነው የጎረና ነገር እየሸተኝ? የጎረና? ኧረ ምንም የጎረና ነገር የለም። አፍንጫሽ ይሆናል። ወጡን አሳረሹ ነው አይደል? ቆይ በዚህ ማሽ እንዴት ነው ስትሰሪ ነበር? ኤላ እንዲያው ችሎሽ ነው እንጂ ምንም ካለ አትሽኝ። ፍቅር በቃሽ፣ ነገር አትፈልጊኝ። እሺ ምንም የጎረና ነገር የለም። እንደለመድሽው ሂጂና እግርሽን ሶፋ ላይ ሰቅለሽ ተቀመጭ። ምግቡን ለኔ ተይው፣ ያልበላሽን አትገቢ። እሺ ቆይ አንቺ ትንሽ አታፍሪ? እየኖርሽ ያለሽው እኮ ነው የቤት ውስጥ ነው። ልጮይብኝ አይደለም፣ ቀና ብለሽ ልተኛ ይገባው። አንገትሽን ደፍተሽ ትኖሪ እንደሆነ ኑሪ። አለበለዚያ ግን አለበለዚያ ምን? ፌስታልሽን አንጠልጥለሽ መውጣት ትችያለሽ። ቆይ ዲን ምን ብታስነኩት ነው እንደዚህ ይሆናላችሁ? የሰው ፍቅር እንዲኖርሽ ከፈለግሽ ይህን ሰይጣን የሆነ ባህሪሽን ትተሽ ለሰው ልጅ መልካም ደግሞ ሞክር። እሺ ይኸውልሽ ማን መልካም ማን ሰይጣን እንደሆነ እናያለን። ጠብቂ። አንጀሌ ምን እየሰራሽ ነው? ቤት እያጸዳሁ። ምንድን ነው በዚህ ሰዓት እባክሽ ቤት የሚያጸዳሽ? ስራ አጥተሽ ከሆነ ልብሶች ይቆሽሻል። ሂጂና ጣቢያቸው። ቴኒዶ አሞኛል እኮ ይሄንም ግዴታ ሆኖብኝ ነው። ውፋ ታልቃቅሽ ቢንሻው። ቆይ አንቺ ግን ለምንድን ነው ዴቭዬን የምታስከፊው? መቼ? ዴቭ ከፍቶታል እንዴ? ታዲያ ምን ሆነ ነው ታክዞ የተቀመጠው? ወንድሜ በአንቺ ምክንያት አንድ ነገር ይሆንላል። አለቅሽም። እሺ በእኔ ምክንያት ምን ይሆናል ብለሽ ነው? እሱ እንዳይጎዳ መሰለኝ የሙሉ ነገር ችዬ የኖርኩት። ደግሞ እሱ ከሚጎዳ እኔ እጎዳለሁ እንጂ እንደዚህ ሆኖ እያየሁት ዝም አልለውም ነበር። አሁን እቺ ውድ የምትበያት ነገር እዛው ዴቭ እና ባርኮት ላይ እሺ፣ እኔ ላይ አትማዘዥብኝ። አንቺ እንደመሰለሽ በኋላ ላይ ኤላ ብቻውን ስለሆነ ሄደሽ ምግብ ትሰሪለታለሽ። አብረን እንሄዳለን። እሺ አይዲዱ አሁን ነገርሽ በአንዱ ሰምተሽ በአንዱ ጆሮሽ እያፈሰሽው ነው። ምንድን ነው የማፈሰው? እኔ እንቁላሊት መስሻለሁ። ስታይ እጄን አሞኛል። ነገ ከሆነ እንጂ ዛሬ የምችል አይመስለኝም። እና ማን ይስራለት? እኔ ኪችን ገብቼ ልስራለት ወይ? ለምለም ሄዳ ሰርታ አትመጣም? የእሷን ስም አትጥሪብኝ። እሷ አንዴ ኤላን ትታው ሄዳለች። ከዚህ በኋላ አትመለስም። ማናት የሌለችው? አረ ለምለም የትም አልሄደችም። አስሬ ለምለም አትቤቢ። ውጭልኝ አሁን። እሺ አደይ አፍረሽኝ እንዴ? ጨርሻለሁ። ዙሪ ማንኳኳት ነበረብኝ። ማን ይቅርታ። ችግር የለውም። ምግብ ደርሷል። እንድትበላ ልጠራ ነበር አመጣጤ። እንዴ ምግብ ማን ሰርቶ ነው? እጅሽን አሞሽ ሰራሽ? ለምለም ናት የሰራችው። አሁንማ እድሜ ላንተ የሚያግዘኝ ሰው አመጣል። እኔ ምን አደረግኩላት ብለሽ ነው? ከዚህ በላይ ምን ታደርጋለህ? በጣም መልካም ሰው ነው። ጥሩ ልብ አለ። ፈጣሪ ውለታን ይክፈል እንጂ ከዚህ በላይ ምን እላለሁ? አደይ ለምለም መስማት የለባትም። ግን እናንተ የማታውቁት ነገር አለ። ምንድን ነው እሱ? ኤላ ሌላ ቦታ ገብታ ልቧ ድጋሚ እንዳይሰበር ብሎ የፈጠረው ዘዴ ነው። የምከፍላትም ደሞዝ ከኔ አይደለም፣ እሱ ይልክልኛል። የምርህ ነው? ቆይ እንዴት? በየወሩ እሱ ይልክልኝና እኔ እንድሰጣት ነው የተስማማ ነው። በጣም ይገርማል። ይሄ ደግሞ የሚያሳየው ምን ያህል እንደሚወዳትና ምን ያህል እንደሚያስብላት ነው። ትቷት ባሄድና አብሮ ቢኖር ጥሩ ነበር። እንደዚህ እየተዋደዱ ተለያዩ። ይኸውልሽ አደይ፣ አሁን ቢለያዩም ለሊ ኤላ ናት ከተባለች ዞራ ዞራ ወደሱ ትመጣለች። በህይወት እስካለን ድረስ ተስፋ አለን። ፈጣሪ ለኛ ያዘጋጀውን ማንም ሊወስድብን አይችልም። እሺ እሱማ ልክ ነህ፣ ግን እኔ ደግሞ አልስማማም። እሱም የትም ዞሮ ሄዶ ከሚመጣ እሷም ተሽከርከራ ከምትመጣ ምን ሌላ ቦታ ዞራቸው ተሰብስቦ ተጋብቶ መኖር ነው እንጂ። አዎ ያኔ ብዙ ነገር ተበለሻሽቶባቸው ሊሆን ይችላል። ግን ደግሞ የኔ የምትለውን ሰው ካገኘ ዛሬ ነገ ሳትል ወደ ትዳር ነው። ይሄ ነገርማ መልዕክቱ ለኔ ነው መሰለኝ። አይ እንደሱ ለማለት ፈልጌ አልነበረም። እንዴት ተረድተው ነው? እኔ በቃ እኔና አንቺ እንጋባ። እኛማ ገና ብዙ ነገር ይቀረናል። ከእነሱ ጋር አንወዳደርም። እነሱ እኮ ከልጅነታቸውም አብረው ስላደጉ ብዙ ነገር ስላሳለፉ አብሮ መኖር አይከብዳቸውም። እሱማ ምን ብናደርግ ይሻላል? ግራ ገባኝ እኮ። እሱ ደግሞ መሄዱ ግዴታ ነው። እኔም ጭንቅ ብሎኛል። ከሄደ የሚመለስ አይመስለኝም። ለምለምንም እየጎዳት ያለው ከሄደ ያለመመለሱ ነው። በቃ አንቺ አትጨነቂብኝ።
ሁሉም ነገር ደግሞ ይስተካከላል። ምግብ ደርሷልና ፍቅርንም ልጥራት። እሺ አንቺ አለኝ። ኦ ማይ ጋድ! አንቺ ደግሞ እዚህ ምትቀርልሽ? ፍቅር አልነገረችሽም እንዴ? ከዚህ በኋላ እዚህ ከእናንተ ጋር ነው የምኖረው። ምን ማለት ነው ደግሞ እሱ? ማን ፈቅዶልሽ ነው እዚህ የምትኖሪው? አደይ እጇን ስላመማት ዴቭ ሰራተኛ እየፈለገ ነበር። ከዛ እኔ እዚህን ቀጠረኝ። ምን ነው ቀናልሽ? ይሄንን በፍጹም ዴቭ አያደርገውም። እንግዲህ ምን ትሆኚ? አድርጎታል። ዴቭ ምን ትመስላለች? ፍቅር ምን አባሽ ፈልገሽ መጣሽ? ምንም ምግብ ደርሷል። ራሳችሁ ያቦካችሁትን ራሳችሁ በሉት። እኔ ምንም ነገር አልፈልግም። አንዴ ፍቅር ምንም ምግብ እኮ አልበላሽም። ተነስቼ ሳልቦጫጭቅሽ ከዚህ ክፍል ውጭልኝ። እሺ ምንድን ነው ያሰኘሽ? እኔ ልስራልሽ። አደይ እኔ ምንም ነገር አልፈልግም። ውጭልኝ። እሺ እወጣለሁ። እኔ እኮ እናትሽ አደራ ስላለብኝ ለአንቺ በማሰብ ነው። ኧረ እባክሽ አስበሽልኝ ሞትሻል። ኮተታም ውጭልኝ። እሺ አትውጪ፣ እወጣልሻለሁ። ዴቭ የምሰማው እውነት ነው? ምንድን ነው? ምን ሰምተሽ ነው? ለምለምን እዚህ ቤት ስራ ቀጥራታል የሚባለው እውነት ነው? አዎ፣ ካሁን በኋላ እዚህ ከአደይ ጋር አብረው ነው የሚሰሩት። ምን ነው? እንዴት እንደዚህ ታደርጋለህ ዴቭ? ምን ነው ችግር አለ? ከኤላ እየራቀችልኝ ብዬ ደስ ብሎኝ ሳልጨርስ ጭራሽ እዚህ ቤት አመጣት? ቆይ ዴቭ ምንድን ነው ችግርህ? እኔ ልታሳብደኝ ከወጣ ነው እንዴ የተነሳው? ሊዱ ስነ ስርዓት ይኖርሽ። ለሊን አንድ ነገር እንዳትናገራት ሰሚኛለሽ? ፍቅርን አስጠንቅቂያታለሁ። አሁን ደግሞ አንቺን እያስጠነቀቅኩ ነው ያለሁት። ይኸውልሽ ለሊና አደይን አንድ ነገር ብታደርጓቸው ውርድ ከራስሽ። እኔ እህትህ እያለሁ ለእነሱ ለምንድን ነው እንደዚህ የምትቆረቆረው? አይደለም እህቴ፣ እናቴ ብትሆኚ ልክ ካልሆንሽ ልክ አይደለሽም። ሰሚኛለሽ? ስህተትሽን አውቀሽ የምትመለሺ ከሆነ እሰየው፣ ማትመለሺ ከሆነ ግን ኃላፊነቱን ላንቺ አልወስድም። እሺ? ይሄን ያህል አማርሬ ያለው ማለት ነው? ሰሚኛለሽ? ዛሬ አልፌሻለሁ። ይሄ ፍቅርን እያየሽ ምናምን ደሷ የምትሆኚውን ነገር ታቆሚያለሽ። አንቺ ፍቅርን መሆን አትችይም። በፍቅር መንገድ መራመድ፣ በፍቅር ሀሳብ መመራትን ታቆሚያለሽ። እሺ? እኔ በማንም መስፋት ተመረው ወይ እናቴ